ወደፊት እንድንገፋ እልህ የሚያስይዝ ገመናቸውን ሁሉ በአደባባይ እየረጩ እየገለጡ ያሉበት ሁነት እንደሆነ ነው። ፍትህ ቢኖር ኖሮ በቃ ሰዎችን የሰዎች ሰላም ነው ሰላም የሚሰጠን፣ የሰዎች ስኬት ነው ስኬት የሚሰጠን የሚል ነገር መሆን ነበረበት። ግን የዚህ ፖለቲካ ባለቤቶች በተለይ በምስራቅ አፍሪካ ወይም በዓለም ላይ እንዳለ ያለው አጠቃላይ የፖለቲካ ድባብ ማንም ሰው እንዲያውቀው ቀመሩ አንድ ነው። ኋላ ቀር ለውጥ የማያመጣ ለውጥም እንዳያመጣ ሁሉም ቁልፎች ይዞ ላይ በላዩ በሁሉም ነገር ላይ የራስን የበላይነት የሚያረጋግጥ ሂደትን መከተልና ማስኬድ። ቀመሩ እንደዚህ አይነት ነው። ቅኝ ግዛት ወር እንደዚህ እየተባለ የሚባለውን ሁሉ ሁነት ሰዱትና በሁሉም መልኩ የበታች አድርጎ አናትን በኩርኩም እየመቱ መቀጠል እንጂ እኩል እንኳን ሰዎች እንዲተያዩ አይፈለግም። የዓለም ቀመር ይሄ ነው። የተወደዱ ነገሮችን ከነበራቸው ክብር አንፃር በነዛ ስም ተጠቅልሎ መጥቶ ያንን የሚቃረን ስራ መስራት ነው። ይሄ የዓለም ቀመር ነው። ለዛ ነው ሀገራት ሲገነጣጠሉ ኦር ሲጣሉ ብዙ ይጮሃል። ለመዋደድ ወይም አንድ ለመሆን ቢሰሩ የለም። ለዛ ነው ዛሬም በጎ ነገሮች ላይ ሰዎች እንዳይሰሩ እንዳይነቁ የሚደረገው። ቢኮዝ ችግር ፈጣሪዎች አስበው አቅደው ነው የሚሰሩት። ሰው ያ ነገር ሲገለጥባቸው ምን እንደሚመጣ ያውቃሉ። ስለዚህ ላይ በላዩ ችግር በችግር እያደረጉ ይሄዳሉ። ሰው ከችግሩ ጫፍ ላይ ሆኖ ችግር ፈችነት ወይም እንግዲህ ችግር ፈጣሪነት የቱን መሆን እንደምንችል ማየት ነው። ብዙዎቻችን ከችግሩ ጫፍ ላይ ነን ያለ ነው። ደብረ ጽዮን አንዱ የችግር ጫፍ ነው። እሱን የሚመስል ሰዎች የችግሩ ጫፍ ላይ ያሉ ናቸው። እነሱና አሁንም ከነሱ ጋር የተያያዙ ነገሮች ላይ የምናደርጋቸው ነገሮች ችግሩን የሚፈቱት አይደለም። እመብቴው ላይ እየሰራን አይደለም። አሁን አብሮ መሆን ላይ ይሆን አይደለምና በተለይ ሶሻል ሚዲያ ወይም በተለያዩ ነገሮች ላይ ሆትነስ ሆኖ በሚታዩ ነገሮች ላይ እንደማየው የብዙዎች ሰዎች በዚህ መልኩ ተሸውደው ያለውና ችግሩ ጫፍ ላይ ሆኖ ችግር ፈጣሪ ሊኮን ይችላል እንጂ ከዛ ያለፈው ወይም የችግሩ መጫወቻ ሆኖ መቀጠል ይቻላል እንጂ ችግሩን ታት አይቻልም። ባለቤት ሊያደርገን የሚችለው እኛ እዚህ ስናወራ እንደ ጉባለች ቤተሰብ የቄሳርን ለቄሳር እንስጥ፣ የእግዚአብሔርን ለእግዚአብሔር እየሰጠን የኛንም ማንነትና ተሳትፎ ሊገልጥ በሚችለው እንሁን ነው። ለዛ ነው ሐሳብ የሌለው ጀስት በጎ ነገር ከሚናገሩ ሰዎች ይልቅ መጥፎ ነገር የሚናገሩት ላይ ሰዎች ይደነግጣሉ። የሚያወሩ ሰዎችም በዛ ግባት ኦር ያ ነገር አላማቸው ከሆነና ምንም ይፈጠር ምንም እነሱ ከሚበሉት ኦር ከሚያገኙት ጋር ለሆኑ ሰዎች የፈለጉትን እንዲያወሩ እድል ይሰጣቸዋል። ከመዳን ይልቅ ለምሳሌ የፖለቲካ ድባባችንን እዩት። ሰዎችን መስደብ፣ አቃቂር ማውጣት፣ መንቀፍ፣ መጣላት፣ የብጥብጥ አውድ መፍጠር እንጂ ፖለቲከኛ የሚያስብለው በሐሳብ ልዕልና ሀገር አጀንዳ ሆኖ የሚያወሩትን ለመኖር የሞከሩት የዛው ቀን የሚጠፉት። እንደዛ አይነት መበላላት ዛሬም መጥቶ ዛሬም ሰው እኮ አጠፋ ቢባል ችግሩን ከፈጠሩት ሰዎች ጋር መከተል አያስፈልግም እኮ ሌላ ሰው ፈጥሮ መሄድ እንጂ ማለት ነውና ለዛ ነው ኢትዮጵያ ውስጥ እንደምታዩት በአብዛኛው የዓለም እውነት እንዳልኳችሁ ነው። ደንበኛ ንጉስ ነው የሚባል አባባል አለ። ደንበኛ ንጉስ ነው ፈለገው መናገር ይችላል ይሏቸው። ለምን? ስለሚከፍል። የተለያዩ ሀገራት በተለያዩ ቦታዎች ላይ ጣልቃ ይገባሉ። ለምን? ሀብታም ስለሆኑ። አሁን ህግ እንደ ህግ ነው ወይ እየሰራ ያለው? ፍትህ እንደ ፍትህ ነው ወይ ያለው? አያችሁ፣ ቢያንስ ለመወሰን አንቸኩል የሚለው ላይ የማተኩረው እንደ ጉባለች ጉዳዩ ከዛም በላይ የረቀቀ ነገር ስለሆነ ፍትህ ነው እየተፈለገ ያለው አይደለም። አንዱን ቅኝ ግዛት ብናልፈው ሌላውን ብታልፉት ሌላ በደንብ አድርገው ደርተዋል። አንድ ምሳሌ ምርጥ ዘር የሚባለው ታውቃላችሁ? በገበሬዎች ላይ ምርጥ ዘር አሁን እንኳን ጦርነት ላይ ነው። እኛ ሲጀመር ጀምሮ ሲታሰብ ጀምሮ ጥፋት ላይ ነው እንድናተኩር የሚሰራው። ግን ምርጥ ዘር ብቻ አንዱ የቅኝ ግዛት መሰረት መሆን ይችላል። እየተዳቀለ ምን እያለ ኦሪጂናሊቲው እየጠፋ ሰዎች ምርጥ ዘር በማግኘት ጥገኛ ሊሆኑ ይችላሉ። የአፈር ማዳበሪያ መውሰድ ይችላልላችሁ። መጀመሪያ
እንደው እየተለመነ ሁሉ ይሰጥ ነበር ነው የሚባለው። ከዛ በኋላ ሰዎች ወደዛ ከገቡ በኋላ ይታሰራሉ። እነሱ ሰዎች ፈልገው አልነበር ያን የሚሰጡት፣ ብዙ አድቨርት አድርገው አልነበር ያን የሚሰጡት። ዛሬ ደግሞ ማዳበሪያ የሚገዛው ሰው ነው እነዛን ሰዎችን የሚያፈላልገው ማለት ነው። ይህንን መሰል ሁነቶች እንደሚሄዱ እንደው እስኪ ቆም እንበል። አሁን ማለት ችግሮች በጣም ሰፊ ናቸው። ባጭሩ በእኛ ጉዳይ ላይ እኛ እንወስን፣ ጠያቂ እንሁን፣ ለመጠቀምና ለመጠቃቀም የሚያስችል ሂደት እንሂድ። ከዚህ በፊት የደረሱብን ነገሮች መልሰው እንዲያደናቅፉን አንፍቀድ የሚል ነው። እስኪ ቆም እንበል። አብይን ስትሰድብ የምትውል ሰው መፍትሄ እኮ እያመጣ አይደለም፣ በሽታችንን ነው እየገለጥን ያለው። ብሔር በእንትን ውስጥ ቆመን የምንሰዳደብ ሰዎች በሽታችንን ነው እኮ እየገለጥን ያለው። ሁሉ የታመመበት ዓለም ላይ እኮ ነው ያለነው። እንደዛ አይነት ማለት የትልቅ ሰው የሆነ ብልግና ውስጥ ሆኖ ማለት ትልቅ ሰው ብላችሁት እዛ ላይ ሲሆንባችሁ ከዛ እንደዛ አሮዚ እንዴት ነሽ? እንኳን አብሮ አደረሰን። ሰላም ነሽ ወይ? ኦኬ አግኝቼ ሳላቅ ኦኬ አው ነበረ እኮ ባለፈው እንደዚህ እየሰጠን ጀስት ብዙ ሰው ስለማይገባና ያላችሁት ወንድሞቼ ደግሞ በአብሮነት አብረን ስለምንቀጥል ብዙ ቀለም እንትን ይላልና እኔ ሁሉም የኢትዮጵያ አሻጋሪ ናችሁና እኔ እንደቀላል እንዳታዩት ላለው ጉባኤ ኢትዮጵያ ላይ የምታዩትን ነገር በቀላሉ እንዳታዩት። ጀስት ነገ እየጎላ የሚሄድ ነው። አምና ቀን ላይ ነው እንደዚህ ለምሳሌ እንደዛ የለቀቅነው ምናምን ብዙ ነገሮች አሉት። ብዙ ሰው እንዳያስተውል ተደርጎ እንነጋገር ምናምን እስከ ሞት የሚያደርስ ልዩነት የለም ስንል እሱ ላይ ጠብ የሚመጣበት ሰው አውልክ እኮ ነው ብሎ ቢቀበለው እኔ ለሰው ጠቅሜ ምንም አይነት ዋጋ ብከፍል ደስ ይለኛል። ግን ወይ ያሰብኩትን ሐሳብ የሆነ ሳላሳካ ግን የሆነ ነገር እንትን ማለት አይደለም። ምን ዩቲዩብ ላይ እንዳልኳችሁ ነው አይደለም ሌላ ትርፍ ነገር ለማግኘት ወራዊ ምናምን ወጪ የምሸፍንበት እንትን አይደለም። ጀስት ግን በታሪክ ተሻጋሪ ነው። አላማም የመጣሁት ደግሞ እኔ እዚህ ዋጋ ልከፍል ነው እንጂ እንዲከፈለኝ ስላልሆነ በዛ ስሜት ነው እየርን ያለ ነው። ጠላት ግን አበክሮ እየሰራ ተጎጁ ነፃ መውጣት ካልቻለ ሌባው ለመስረቅ ነው፣ ገዳዩ ለመግደል ነው። ጠላት ሆኖ የምንለው ሁሉ ያው የጠላትን ባህሪ ወርሶ በዛው ለመቀጠል ነው። በዛ የሚያገኘው የራሱ ካልኩሌሽን ስላለው እሱን መሰረት አድርጎ ነው ወደው ሲጠየቀም ሰው የሚንጫጫው ለዛ ነው። ሳይጠሩት ቤት እየተባለ ለዛ ነው። እነሱ መገዳደልን እንደ ጀግንነት በደካማ ጎናችን እየገቡ መሳሪያ እያስታጠቁ የሚበላ የማይሰጡ ሰዎች ሁሉ የሚጫወቱት እነሱ የሚያገኙት ካልኩሌሽን አለ። ግን እኛ ምን እናገኛለን? ሳንጀምር ሁሉ ብናስብበት በጣም ደስ ይላልና ጌታ ያለው ይሁን። ሰላም ብያለሁ። አብራችሁ ስላላችሁ እጅግ አድርገን ነው የማመሰግነው። እውነታውን ከማወቅ አንጻር ድላችሁን እንዳትረሱ ማለት እናንተ ያለኔ ወይም እኔ ያለናንተ የአብሮነታችን ድል ነው። እሱን ቀላል አታርጉት። ሜምበር በመሆን ሰፖርት በማድረግ የምትችሉትን ሰው የሚችለውን ነው እንዲያደርግ የምፈልገው። የሚችለው የማይችለውን አይደለም የተባለው። የኛ ውሎ ምንድነው? እዚህ ጋር እጃችን ላይክ ማድረግ አይችልም፣ ዲስላይክ ነው ማድረግ የሚችለው፣ ሼር ማድረግ አይችልም። ዩቲዩብ ላይ እየተቀመጡ እንትኖችን መጠቀም እና ዓለምን ያልተረዳ ኋላ ቀርነት ሆኖ ይሄው አሁን እንደሰማችሁት እስክንድር 15 ሚሊዮን ብር ኮለቋል በጋይንት ዙሪያ ላይ ምናምን። እንግዲህ ያን ሰውዬም ያገዳደለው ያ ሊሆን ይችላል፣ እርስ በርሳቸው ይሆኑ ያሉ። ይሄ እንደ ጉባለች እንደ ግለሰብም እዚህ አብረን እንዳለን በተከታታይ አብረን እንዳለን ሰዎችም ምንም አዲስ ነገር አይደለም። ገና ሚዲያውን ፊት ለፊት መጠን ሳንናገር በደንብ አድርገን የተናገርነው ስለሆነ ተባልታችሁ ነው የምታልቁት፣ ማፈሪያ ነው የምትሆኑት። እጃችሁ ደም ከተነካካ በኋላ ወደ ኋላ መመለስ አትችሉም። የሰራችሁት ጥፋት ብቻ እናንተን ወደፊት ታዛዥ አድርጎ ያስቀጥላችኋል። አካሄዳችሁ አያያዛችሁ አያምርም። የማይወጣ ጥጃ ከገመዱ ያስታውቃል፣ የማያጠግብ እንጀራም እንዲሁ ብለናል። ምንም ቪዲዮዎች አሉ ማየት ስለሚቻል ማለት ዛሬም ቢሆን ኢትዮጵያ ውስጥ ያላችሁት እንደዚህ የምትጮሁ ሰዎች ተውት። ስልካችሁን እንኳን መቆጣጠር ትችላላችሁ ወይ? በማን ኔትወርክ በማን መብራት እንደምታወሩ እንኳን አታውቁም ወይ? እንደ በመንግስትና በመከላከያ ትዕግስት ብቻ ከኋላ የሚጋልባችሁ ሰዎች እናንተን መጫወቻ አድርገው የትም ቦታ ላይ አሁን ባላችሁበት ፖዚሽን ምንም አይነት ስኬት እንደማታገኙ ይታወቃል። አንድ የጥፋት ጀምራችኋል።
አሁንም የሰላም አማራጩ ተዘግቶ ቢሆን እኔም አንዱ መንግስትን ለምንድን ነው እንደምታረግ ብዬ ልል እችላለሁ። ግን የሰላም አማራጩ እያለ እዛ ላይ ሐሳብ ይዛችሁ መጣችሁ ሱሪ ባንገት የሚል ጥያቄ እያነሳችሁ መንግስትን እየሞገታችሁ እየሮጣችሁ እያሯሯጣችሁ ብዙ ስኬቶችን ታመጣላችሁ ብዬ ስል ዓላማ ምንድነው? እንዳትሰበሰቡ ነው። በየትኛውም አግባብ ጽንፈኛ ሆናችሁ የተሰራችሁ ሰዎች ህዋትና ግብረአበሮቹ እዚህ ሀገር ውስጥ ላለው ላውራ በየትኛውም ቦታ ከኋላ ላሉት መጫወቻ ሆናችሁ እንድትቀጥሉ ነው ቀመሩ የተሰራው። ምንም በሉት ምንም ራሳችሁንም እንኳን ነፃ ማውጣት አትሉ። ሞት ብቻ ነፃ የሚያወጣቸው እያል ለእናንተም ነፃነት ሲባል እንደዚህ እያልኩ ነበር። ምንም ቦታ ላይ ብትቀመጡ ያ ቦታ ሌሎች የሚፈነጩበት እናንተ ግን መከራ የምትበሉበት የባርነት የታዛዥነት የተገዥነት እውነትን የምትኖሩት የስቃይ ዘመን የምታሳልፉበት ቦታ እንጂ ምንም አይደለም ነው። ያ ነገር በእናንተ ቁጥጥር ስር አይደለም ያለው። ዛሬ ትምህርት ቤትን እንትን ያለ ዛሬ እንደዚህ ያሉ ያልሆነውን ሆነ እያሉ እናንተን እያስጮሁ ክስ የሚመሰረቱ ሚሊተሪ እንዳይኖራችሁ መሪ እንዳይኖራችሁ አካሄዳችሁ ሁሉ በየትኛውም ቦታ ወለፈንድ እንዲሆን ከህዝባችሁ ጋር እንድትቋሰሉ እንድትገዳደሉ ቂም እንድትቋጥሩ እነሱ እንኳን በሆነ አጋጣሚ ቢተዋችሁ እርስ በርሳችሁ በበቀል እንድትጫረሱ እያደረጉ ሲሄዱባችሁ እንኳን አታውቁ አልገባችሁ ብሎ ሰርቃችሁ ሰው አግታችሁ ቤተክርስቲያን ተደብቃችሁ የት መቼ ድረስ ልትኖሩ ነው? ድል ሊመጣ ነው። ይሄን የሚደግፉ ሰዎች በእውነት እንደው አልገባቸው ብሎ ነው ይታወቃል። አንዴ ከገባችሁ በኋላ እዚህ ነፃ ሆኜ የማወራው የምላችሁ እውነትን ላውራ ሰዎች ቢሰሙት ይጠቅማቸዋል፣ ባይሰሙት ምንም ይጎዱ ይሆናል። ጀስት እኔ የሚጎዱት ነገር የለም። እኔ ሰው ለመጥቀም ስለሆነ የመጣሁት ሰው እንዲጠቀሙ ፈልጋለሁ። ተከፍሎ ቢሆን ግን የሰዎች የሆነ ነገር ማስቀመጫ ነው ማለት እና ሐሳባችንን ብዙ ነገር አለ። ምክር ስንመክር እኔ የመከርኩን ካልሰማህ አንተ የኔ ወንድም አይደለም፣ አንተ የኔ ጓደኛ አይደለም። ምክርም ነገር ምን ይሄ ተሰርቷል። ምክርም ያንን ሰው እስከ ማጥፋት ድረስ እንዲሄድ እኔ ያልኩን ካልሰማህ ትጠጣለህ፣ ምን ትላለህ፣ እኔ ያልኩን ካላደረክ አንተ የኔ አይደለም ተብሎ አንተ የኔ ፖለቲካ ፓርቲ አባል ካልሆንክ አንተ እኔን የሚመስል ነገር ላይ ካልሆንክ አሁን ድረስ ያለው ያ መሳሪያ ታጥቆ እስከ መገዳደል ደረሰ ማለት ነው። ጠብን ታውሳለህ፣ መገዳደልን ታውሳለህ፣ እልቂትን ትዋዋሳላችሁ። እንስራ የሚለውን ግን ትናገራላችሁ። የምታገኙትን ሀብት ትናገራላችሁ። ልክ እናንተ እየሸወዳችሁ አብራችሁ ያለን ሰው ከጀርባ እየገደላችሁ እያጠመዳችሁ እንደምትሄዱት ከኋላ ያሉ ሰዎችም እንደዛ ናቸው። እናንተን ወደፊት በስሜት እየጋለቡ እየተጫወቱባቸው መቼም ቢሆን ልውጣ ብትሉ እንዳትወጡና የነሱ የባርነት ሰንሰለታቸውን አንገታችሁ ላይ እያጠበቁ ይቀጥላሉ እንጂ መጠየቅ አይቻልም። አብሮ አልገባኝ አለ ስሜት አለ። ያን በደል የፈጸሙ ሰዎች በደል ሲያደርሱብን የኖሩ ሰዎች ያንን ያደረሱትን በደል እያገዘፉ ተርከው በስሜት ካነቃቁ በኋላ ምንድነው ሰጧችሁ? ከዛ እንድትወጡ ሽማግሌን ያለው እሴትን ግደሉ፣ የአባገዳ አባቶች ላይ አምፁ፣ ሽማግሌዎችን ግደሉ፣ ለሰላም የመጡ እናቶችን አባሩ፣ ትምህርት ቤትን አውድሙ፣ ተማሪዎችን መምህራንን ግደሉ ነው ያሏቸው። የሀገሪቱ ቀይ መስመር ሆኖ መከላከያ ሰራዊት ላይ ተኩሱ ነው ያሏቸው። ከግብጽ ጋርም ቢሆን ጠላቶችን እንትን ያሉ ከግብጽ ጋርም ቢሆን እንሰራለን እያላችሁ መግለጫ አውጡ ነው ያሏቸው። ከዛ ቀጥሎ እኔ ንጉስ ነኝ የሚባል አሁን ትናንትና ምናምን እየሰማሁ ነበር። ሶስተኛ ንጉስ መጥቷል። ሶስተኛ እንግዲህ አረ እንደውም እነዚህ ሶስት የሰከሩ ካህናት የተጫወቱባቸው ሶስት ልጆች ሆነው ይሆናል እንጂ እስክንድር ዘመንና ማን ነው የሚባል አንድ ልጅ አለ። አጋጣሚ ሌሎች በጣም መልካሞች ስለሆኑ ይሆናል እንጂ እንደየዛ አይነት ባህሪ ቢኬድ ኖሮ ብዙ ትሆናላችሁ። ያም የሚሰራው አብራችሁ እንደተሆኑ እኔ ነኝ ምን ላይ ነው እኔ ነኝ የምትሉት ያንን ብለው ያለ መሳይ ዘዋዳ ሆኖ የሆኑ ኤርትራውያን እኛ ፋኖችን ብለው ባንዲራ ይዘው ስለሄዱ በስልክ እየደወሉ
ያ ሽፍትነት ደም መመላለስ ምናምን የነበረውን ኧረ ጎራው ኧረ ደም ኧረ ጥረ ጫካው እየተባለ በዘመኑ ጀግኖች በወቅታቸው በዛ ወቅት ላይ ሪላቲቪቲ አይደል የሚወሰድ በዛ ወቅት ጀግኖች ነበሩ። በዛሬ ወቅት ግን ራሱን እንኳን ያልቻለ ሰው የወደቀ ሰው እንኳን ሰውን የሚያዋርድ ሰውን የሚሰድብ እንኳን በተለያየ ጥፋት የሚቀመጥ ሰው የሚያግት የሚሰርቅ ትምህርት ቤትን የሚያወድም በሀገሩ ላይ በራሱ ላይ ጥፋትን የሚመሰክር ይቅርና የማይሰራ ሰው በቃ ራሱን ገሏል። ጀስቲያ ሰው አልቅሶ ሊቀብረው ይችላል። ይሄ ግን ገዳዩን ከየቦታው እየጠራ ለመጥፋት የሚጣደፍ ትውልድ ዋይ ለምንድን ነው እንደዚህ ሆነው ማለት አለብን። እንደምታውቁት ነው ኡስታዝ ከጀመረበት ጀምሮ ኪንግስ ኦፍ አባይ ግብጽ ወይም በአረቡ ዓለም ላይ የሚሰራውን ሴራ አይተናል። በግልጽ እየነገረ ነው። ከነገረን ምን ተማር እሱ ዛጋ የደከመ ነው ኦር እንደዚህ ብዙ ልጆች እየደከሙ ናቸው። በአረቡ ዓለም ላይ የነበረውን አሻጥር በግልጽ ሰርቷል እና በተለይ ሲናገሩት ሲያወግዙት የነበረውን ነገር ራሳቸው ሲያደርጉ ስታገኟቸው በጣም የሚያሳፍር ምን የሚለው ምን ማለት ነው? ይሄ ላይ ያላችሁ በስሜት የምትሄዱ ሰዎች ምክንያታዊ ሁኑ ፕሊዝ። ስትሳደቡ ምን ስትሉ ብትሉ ምንም ሁሉም ነው እኮ የተነካካው። በሽተኛ እኮ ያልሆነ ሰው የለም። ምን ጥቅም አገኛለሁ ስትሳደቡ የሆነ ነገር በጎ ነገር ስትወስዱ ሁሉም ከራሳችሁ ቋጠሮ የሚፈታ ነው የሚታይ ነውና እሱ ላይ በማየት አሁን ወደ ሱዳን ሄዳችሁ ከሱዳን ጋር የግብጽ ፈረስ ሆናችሁ ይሄ ባርነት አማራ ክልል ኦሮሚያ ክልል ላይ አልኩ አይደል? ትግራይ ክልል ላይ ደብረጽዮን በቃ ካልሞቱ በስተቀር ቀብር ብቻ ሻቢያ ወይም ኢሳያስና ሻቢያ እንደዚህ ለቃቸዋል አይለቁም። በቃ ቢኮዝ እነሱ በባንዳነት ተለክፈዋል። በውርደት ራሳቸውን አዋርደው ሽጠዋል፣ ለውጠዋል። እነሱ ላይ ምንም ነገር ይደረግ ያንን ነገር የማድረግ ያለማድረግ ከኋላ የገዛቸው ኃይል ነው የሚወስነው። እኛ ላይ ያለው እህት ወንድም ሳይዋደድ እንዴት ለህዝብ ተቆርቋሪ ነኝ ይላል? ለቤቱ ለሚስቱ ለልጆቹ ስንት ጊዜ እያጭበረበረ እህቱ ወንድሙ ውጭ ሀገር ሆነው የሚልኩለትን ገንዘብ እያጭበረበረ የሚበላን ሰው እንዴት ነው ለሌላ ነፃ አውጭነት ነፃ እንዳወጣ ነው? አይሆንም። እንደዛ ነፃ እንዳወጣ ተፈልጓል። ማወጣለሁ ብሎ ቢሞክር እንኳን እንደነው ባንተና ማን ነው ባለፈው እንዳውት ከጀርባ አይነቱና ልቅሶውን ደግሰው ሐሳቡን ከዛ ሰው ላይ በሞት አሰናብተው ያስጨፍሯቸዋል። ይሄ በኢትዮጵያ ፖለቲካ ውስጥ እኔ እንኳን ከ96 ጀምሬ የማየው ተደጋጋሚ ታሪክ ነው። ታሰረብኝ ታሰር ዛሬ አብን ነገሩን ስለተረዳ ምን እየተባለ ነው? ማን ነው እየሰደበ ያለው? ለምንድን ነው የሚሰሩት? በምክንያት ነው እየሞገቱ ያሉት? ወደ ቀልቡ ወደ ህሊናው ሲመለስ አብን ስድብ ነው። ወደ ውስጥ ማየት ከመጋለብ ሌሎች እየነዱት ከመሄድ ይልቅ የራሱን ሐሳቦች በትክክል አቅዶ የተነሳውን ነገር መኖር ሲጀምር ለምንድን ነው ሰዎች የተንሸራተቱት? ለምንድን ነው የሚያወግዙት ማለት ነው? ማውገዝ እኔ አንዱ እኮ አብንን በቃ በጣም ነው እንትን የምጠላው አብንን እንደዚህ ብሎ ለሌሎች ጥላት ሆኖ ነው በስስብልታችን ነው የገባው። ይሄን አቋም ስለያዘ በቃ ጥላት ነው የሚጠቀምበት ብለናል። የምታደርጉትን ማድረጋችሁን ስትወስዱ በውጭም በውስጥም ያላችሁ ሰዎች በጣም ብዙ ነገር እንደሆነ ማለት ነው። ይሄ መገዳደሉ እንተናን እዛ ግደለው እንደዛ እንትን በለው ቀደም ሲል ስልክ ለቅቅ ያለው የተጠለፉ ስልኮች ምናምንና እዛ ላይ ታችሁ ከሆነ መዘዞ የሚባል አካባቢ ላይ መከታው ምናምን እንተና ይሄ እስክንድር ሆነው ዛሉና እነሱ መክበብ እነሱ ለመባላት ስለ እስክንድር ማን ነው ያወራ የነበረው? ስለ እስክንድር እንተና ያወራ ነበር። ስለ እስክንድር የሚያወራው ማን ነው? የባለፈው ላይ ስለ እስክንድር ክፉነት ዘመነ ያወራል። ስለ ዘመነ ደግሞ እስክንድር ያወራል። ያንን ነገር ገና ምንም ሳይሞክሩት ወደ መበላላት ሲሄዱ ዋዳዚት ምን ብሎ ሰው መጠየቅ አለበትና ይሄ እንትን ምን ነው? ይሄ ደግሞ
በዛም ይሁን በዚህ ተጠቃሚ ሊያደርግ የሚችል ነገር ላይ ማተኮሩ ይጠቅማል። ከዛ ውጪ አልገባን ተብሎም አይደለምና አብረን የምናሸንፈው እኛ ነን። እውነቱ እንደዛ ነው። እንዳልኳችሁ ቀደም ሲልም በዚህ በሶማሊያ በኩል አንጃባውበት ምናምን በነበረው ሰዓት ላይ አይ በዚህ አይደለም እቅዳቸው፣ በኤርትራ በኩልም አይደለም ከዛ ይልቅ በሱዳን በኩል ነው እንደዚህ ብያችሁ ነበረ። ያው እስካሁን ድረስ ባለን መልኩ እንደዛ አይነት ነው። ግን የማይሞክሩት ነገር የለም። በአፋር ላይ ቴኬር ትኩረት አድርጉ ምናምን ያልነው አለ። በተለያየ ቦታ ላይ በጣም ነው የሚፍጨረጨሩት። ቢኮዝ የጠላቶቻችን ጩኸት የስኬት ምስክር ነው። እኛ ድልን እንደ ድል መቀበል፣ የጎደለውን ደግሞ መጠቆም፣ መናገር፣ ባለቤት የመሆን ባለቤት እንሁን። ባለቤት እንድንሆን እኮ አይፈቅዱም። አንተ አማራ ነህ፣ አንተ ኦሮሞ ነህ፣ አንተ ትግሬ ነህ፣ አንተ እንተና ነህ እያሉን አይደል? እዛ ውስጥ ሆነን እኮ ነው እያወራን ያለነው። እንደ ሚዲያም አጀንዳችን ኢትዮጵያ ከሆነች ለኢትዮጵያ በጎ የሚሰራ ሁሉ መወደድ፣ መከበር፣ መታገዝ አለበት። ባይኖር እንኳን ይፈጠራል እኮ እንዴ! ግብጽ አማርኛ፣ አፋን ኦሮሞና ትግሬኛ ቋንቋ ምናምን አሰልጥና እንደዛ ሲባል ሌሎች ሀገራትም ብዙ እንትን ባንልም የእናንተን ወስደው ከነሱ እንዴት ይቆርጃል? የግዕዝን የመጀመሪያ ዲግሪ ማናት የምትሰጠው? ጀርመን። ከጀርመን መቀበል አይደብርም ወይ? ያጣነው ሰው መሆንን ስለሆነ ሰዎች ነውር ሲሰሩ በቃ ደንድኗል፣ አእምሯቸው አይሰማቸውም። ሰዎች ጥፋት ሲያጠፉም አይቆጫቸውም። በየትኛውም አግባብ ላይ ክብር የሚባለውን ነገር ከሊናቸው ላይ ስለተወሰደባቸው ምንም ነገር ሲያደርጉ ስሜት አልባዎች ናቸው። ለምን? ሰውነትን ስላጣ ነው። አይ ከሌኮ አማራ ነው፣ ከሌኮ ኦሮሞ ነው፣ ከሌኮ እንደዚህ ነው። በዚህ እንኳን እየገፉ ግፍን፣ በደልን፣ ጭካኔን እንደ ፍትሃዊነት ለማየት የምንሞክርበት ነገር አለ። ምንድነው ሲባል ዛሬም የደብረ ጽዮን ፉከራ አንዱ እንትን የሚለኝና እዛ ላይም ብዙ ሰዎች የሚገርማቸውንም ነገር የማይበት በመሆኑ ነው። ለምንድነው እንደዛ የሆነው ያልኩ ማለት ነው። እንዴት እንደዚህ ዛሬም ድረስ መቼ ነው ማነው ደብረ ጽዮን እንትን የሚለን አትሉ? መቼ ነው ደብረ ጽዮን እንትን የሚለው ከዚህ ነገር የደብረ ጽዮን ምናምን አጀንዳ ከኛ የሚወገደው መቼ ነው ምናምን ማለት ነው ትችላላችሁ። ምክንያቱም ግንቦት 5 ወይም ከግንቦት 5 በኋላ እንደሚሰረዝ ከምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ አስታወቀ። ህጋዊ እውቅናዬ አለመመለስ በስምምነቱ ላይ አደገኛ መዘዝ ያስከትላል ብሎ ሽቅብ ይነፋል። ህግ የማይገዛው ህገ ወጥ ነው። ሰው ህግንም ማንኛውንም ነገር ለሱ የረከሰ ነገር መሸፈኛ አድርጎ የመጣ ኃይል እንጂ በዛ ላይ ሲረክስና ሲያረክስ የኖረ እንጂ አስቦና አቅዶ ሲባልግ የኖረ ኃይልና ህብረት ስብስብ እንጂ በትክክል ህግ ለሱ ሊገባ ሆኖ አይደለም። ህግን እሱ የተማረው እንዴት ማፋለስና ማበላሸት እንደሚችል ነው እንጂ ህግን ተጠቅመው እንዴት ሰውን ማገልገል ወይም ሰዎች ከአገልግሎታቸው ሲወጡ እንዴት ከህግ ወይም በህግ ወደ እኩልነት እንዲመጡ ተብሎ አይደለም። እሱ በዛም በዚህኛው ፊት ለፊት የሚሰርቀው እስካልተያዙ ድረስ ሌብነት ስራ ነው ተብሎ ከተሰጠው አዋጅ ጀምርና ሲያዝም ደግሞ ህጉን ሌባ ዳኛ፣ ሌባ ከሳሽ፣ ሌባ አቃቤ ሁሉም ያንድ ክንድ ብዙ ጣት ሆኖ እንዲታዘዝ ተደረገ። ለዛ ነው እኮ ፍትህን ያክል ነገር በገንዘብ የሚሸጠውም የሚገዛው አልደብረው ያለ። ለዛ እኮ ነው በአግባቡ ነግዶ እንትን ከማለት ይልቅ አፈር እየጨመረ መርዝ እየጨመረ ማሩንም ወተቱንም ቅቤውንም የትኛውንም ነገር የማጭበርበር አቅሙ ሲያድግ የፈጠራ አቅሙ ግን ሌት የሆነ ማጭበርበርን እንደ ብልጠት አማራ ከፋ ወኩ ያለውን ነገር ሁሉ ለተንኮል የሚጠቀም ኤክስፓየርድ ያደረገ መድኃኒት የሚሰጥ ሙያውንም ሙያተኛ ያልሆነም እንደዚህ የሚያደርግ ማህተሞችን የሚያስመስል መታወቂያዎችን የሚያስመስል በሁሉም ቦታ ላይ አሬት ንግባ እስከተሉ ድረስ ሲሰራ ይኖረው ነገር ነው። ከዛ መውጣት ሰው ዛው ቆሞ ይሄ መንግስት ይላል። መንግስት ህዝብ ነው። መንግስት ሀገርና ህዝብ ነው። ዘላቂው ነገር እሱ ነው።
እነዛ ሀገርና ህዝብ ላይ በሰላም ወጣው በዓለም ላይ እንደ ዓለም እኩል ሆነው ወይም በተጠቃሚነት በአሸናፊነት በድል አድራጊነት ቀጥሉ ዘንድ መንግስት የሚባል ስርዓት አላቸው። ያ ስርዓቱ እኮ እሺ ያ የሚወቅሰው ሰው እሱ ተሳትፎ ምንድነው? ሲመቸው ይሰርቃል። ያለ ደረሰኝ እንዳትከፍሉ ሲባል በደረሰኝ ከሆነ ይሄን ያህል ጨምርብሃለሁ፣ ያለ ደረሰኝ ከሆነ ይሄን ያህል ኧረ ዝም ብለህ ስጠኝ እና ተዛ እንዴት አድርጎ መንግስት የሚባለው እንዴት መንግስት ብለን ለመጥራት ራሱ ሞራል አለ? ለሰራተኛው ምን አይነት ደሞዝ ይክፈል? ደሞዝ አነሰው የደሞዝን ደሞዝ እየተከፈለ ነው እንዴ? ይታወቃል እኮ ችግሩ። ግን ችግሩን ለማባስ ለመፍጠር እንጣጣራለን። የራሱን ናቂ የሰው ናፋቂ ቶሬኑ ማነው የኮት ዲቯሩ ዶክተር አብይን እኮ የመሰለ ልጅ አለን። እኔ ልጆች ኢትዮጵያ ውስጥ ያሉ አሁን ላይ ያሉ ልጆች ምን ጊዜም ጀግና ሆነው የቀጠሉ እንደሆኑ ልታውቁ ይገባል። ማንም ዓለም ቢያገኛቸው ከጠቅላይ ሚኒስትሩ ጋር ሆነው የሚሰሩ ልጆች በዚህ ሰዓት መካከል ሀገር ለማሻገር የሚሰሩት ማለት ነው። ብታምን እና ቶሮወሬ ነው ምናምን የሚባለው ላይ ምናልባት ለዩቲዩብ ዘገባ ተብሎ ለምን ይባል እንዲህ አድርጎ ቀይሯት ሀገር እንዳትቀየር ታኮ የሆነ የሚያስቸግረው ሁሉ የዛን ሰውዬ ስም እያነሳ ሲያደናንቅ ኤግዛጀሬት አታድርጉ። አንደኛ አይናችንን ምንም ክፉ ነው። እኔ ዶክተር አብይ ያልኩ በጣም ማጋነን የምፈራው እኮ ይሄ ዝም ብሎ በጎ ነገር ሰው ስለማይናገር በክፋት በጥፋት ላይ የኖረ ሰው ደግሞ በቃ ሲናገር ምን ሲልም የሆነ እንትኑ ጥፋቱ በጣም ከባድ ራሱ በጣም ከበድ ስለሚል ለዛ ነው ያንን ልጅም እንደዛ ብለው ወደውኑ ግድያ ሙከራ እንደተካሄደበት ምናምን ብለው አመጡና ተሰጥቷል። የጎደለ ሞልቶ እኮ ማሳየት ሁሉ ነው ያለብን። ግን ሳንጠይቅ ተሰራ ብለን እኛ አሁንም በመቃወም ላይ ነን። ንግግሮቻችን፣ ሂደታችን፣ ውሏችን፣ ማንኛውንም ነገራችን ቸክ አድርጉ ፕሊዝ። እኛ ኢትዮጵያ እንድትሻገር እኛም አሸናፊ እንዲሆን የትኛውም ዓለም ላይ ቢሆን በጎ ህይወት የተሳካ ማንኛውም ነገር ይኖር ዘንድ ወደ ውስጥ ነው ራሳችንን እንደምግም። እኔ አልሜ ነው የምደግፈው፣ አልሜ ነው አቅጀ ነው የሆነ ነገር ጠብቄ ነው እህት ወንድሞቼን ሁሉ የምደግፈው አብሬያቸው የምቆም። በሚዲያም ራሱ የማልጨርሰው ከሆነ አልጀምርም እናየውን ማለት ነው። ይሄን ግማሹን እንትን ብዬ ሙሉ ነገር አይሆንም። በእንደዚህ አይነት አስቦ የማየውን መምረጥ፣ የምሰማውን መምረጥ፣ የምውልበትን ቦታ መምረጥ። ሲመች የሚባል ነገር የለም። ዘመኑን እዩት። ምንም የተደበቀ ነገር ተገልጧል። ወደፊትም ይቀጥላል። በቃ ዓለም ትዳን ከተባለ እንድትድን መጸጸት ንስሐ መግባት ነው። እነዛው አስበው በሽብሩም አሸባሪ ፈጥረው በመሳሪያ ፋብሪካም መሳሪያ እየሸጡ በፍትሃዊነቱም በዲሞክራሲውም በከሳሽነቱም በፈራጅነቱም በሁሉም ላይ የነበረችው ዓለም ትጠፋታለች እንጂ እንዲህ እንደተልከሰከሰች አትቀጥልም ነው። አየርላንድን ኦር የሆነች ሀገር ሌላ ማነስተኛ ሀገሮች አሉ። የጸጥታው ምክር ቤት አባል ያደረገ የተባበሩት መንግስታት ድርጅት 1.4 1.5 ቢሊዮን ህዝብ የረሳ ፍትሃዊ ነው እንዴ? ጋዛና ፍልስጤም ላይ የቅርቡን ማስታወስ ነው። ዩክሬን ላይ ያለውን ማየት ነው። ሰሜን ኮሪያና ደቡብ ኮሪያ ላይ መሃል ላይ ከጦር ነፃ የጦር ቀጠና ብሎ የተቀመጠ እንጂ ያ እንዲፈታ ተደረገ። ሱዳን ላይ ያለው እልቂት እንዲቆም ያደረገ ነገር አለ? የት ቦታ ነው የህጎች መኖር? በራሳቸው አላጠፉም ወይ? እንደውም መኖራቸው ከታቀደላቸውና ከተቋቋሙበት ዓላማ ይልቅ በተቃራኒው ለክፋት አልሰሩም ወይ? ለምን? ምንም ሌላ ማስረጃ እኮ ያስፈልግም፣ እውቀት አይጠይቅም እላችሁ። በቃ ስማቸውን በተግባር መግለጥ ካልቻሉ ጠፍተዋል። እኔ እዚህ ጉባለች ኢትዮጵያ የሚል ቻናል ከፍቼ ስለ ኢትዮጵያ ልዕልና፣ ስለ ኢትዮጵያ ከፍታ፣ ስለ ኢትዮጵያ ፊውቸሪቲ፣ ስለ ኢትዮጵያ ድል፣ ስለ ኢትዮጵያ እውነት ብቻ ነው መናገር ያለብን። እኔ ራሴ ስሜ ጉባለች ኢትዮጵያ ተብሎ ኢትዮጵያን ደግሞ ዱባለች ወደታች እንድትወድቅ እንድትጠፋ የሚያደርግ ስራ መሰራ ከሆነ ሰው መጠየቅ አለበት እኮ። ራስን በራስ ተቃውመህ ራስን በልታል ወር ራስን አጥፍታል ማለት አለ። ራሳቸው ያበጁት ህግ ራሳቸው ሲቃወሙ ህገ መንግስታዊ ስርዓቱን ለምን አድ እየተባለ ሰው ነው የታሰረ? ጀስት
እነዛው ሰዎች ተመልሰው በዚህ ሲኖራቸው በዛ ለጥፋት አብረው ቀምረው አብረው ሰርተው እስከ ሞት ድረስ ዋጋ እየከፈሉ እኮ ነው። እንደዚህ በቸርነት እኮ የለም። አንዱን በመግደል ሌላውን በማስፈራራት ነው የነሱን ቆሻሻ እያሸከሙ የሚነዷቸው። በዛ ስሜት እኮ ሰዎች እየሄዱ እነሱ እንዳልኳችሁ ነው። አማራ ከፋ የሆነ ነገር ውስጥ ሊኖሩ ይችላሉ፣ ወይም አማራጫቸው ሊሆን ይችላል። እኛ ግን ተበዝባዦች ነን፣ ተጨቋኞች ነን። ቢያንስ የሆነን ሰው አሁን ከመስደብ እስኪ ቆም ልበል፣ እስኪ አብሬ ልሁንና እስኪ ያንን ነገር ልረዳው። ከተረዳሁትም ደግሞ እንዴት ነው ከዛ ነገር ራሴን የምጠብቀው? እንዴት ነው የምበልጠው? አሁን ይሄን ያለውን መንግስት እንዴት ነው የማሸንፈው? ወይም እንዴት ነው አብሬ ገብቼ የምሰራው? የኔ ዋጋ ምንድን ነው? መሳደብ? እስከዛሬ ድረስ 100 ምናምን ፓርቲ ሁሉ አቋቁማ መድረክ ሲመጣ እንኳን ለመጠቀም ፍላጎት የሌላቸው ሰዎች ሲሆኑ አናዝንም ወይ? እኔ እኮ በጣም ነው የሚሰማኝ፣ በጣም ነው የማዝነው። እንደዚህ ስላልነበር የምጠብቀው የፖለቲካ ፓርቲዎች በራሳቸው በዚህ ልክ ይወድቃሉ ብዬ ስለማልጠብቅ ማለት እና ትናንት የወደብ ጉዳይ አጀንዳችን ይሆናል፣ ኤርትራ የምትባል ሀገር እንደዚህ መሆኗንም እኔ እንትን እላለሁ ብሎ አብን መግለጫ ሰጠ እና ለምንድን ነው መደናገጡ የመጣው? አንደኛው ነገር ፍትሃዊዎች አይደለም። የሰዎችን ሐሳብ ለማካተትም ፈቃደኞች አይደለም። እንደ አይነት ሐሳብ መናገር ይቻላል። እኛ ምንለው ወደ ብጥብጥና ወደ ስድብ፣ ዘለፋ የሆነ የጥላቻ ንግግሮች ካሉ እሱ ማስቆም ነው። ግን በተርፍ እኔ ራሱ አልቀበልም። እኔ በግላው እዚህ ድል ከሀቅ የሚለው ዩቲዩብ ቻናል ላይና ጉባኤ ኢትዮጵያ የሚል እንትን አለ ማለት ቴሌግራም ላይ በ18 ቤት ላይ የሚጠቀመው እንትን ላይ ፕሮፋይል ፒክቸር የኢትዮጵያ የድሮ እንትን ነው። እኔም ማምነው እንደዛ ነው። መብት አይደል እንዴ? ማድረግ አለማድረግ ሌላ ጉዳይ ነው። ይሄ ካልሆነልኝ ብዬም ደግሞ ሌላ ችግር መፍጠር የለብኝም። ግን እኔ የማውቀው ኤርትራውያን እና ኢትዮጵያውያን አንድ ህዝቦች አንዲት ሀገር እንዳሉ ነው የማውቀው። እኔም ማምነው እንደዛ ነው። እንዲሆንልኝ የምፈልገው እንደዛ ነው። ስለዚህ መብቴ ነው። ግን እዚህ ያለው አንተ ካልተቀበልክ ምናምን የሚባል ነገር የለም። ቢሆን ደስ ይለኛል ሰላም ብንመጣ። ግን እኛ ድሃ ለድሃ አብሮ የነበረ ቤተሰብ እርስ በርሱ እየተባላ ለግብጾች ግብጽንም ደግሞ ለሚጋልባት ከኋላ ላለው ጥላት መጫወቻ ሆኖ መቀጠል ደግሞ ያሳፍራል ነው። ምንም እንትን ብለን ነው አሁን በኢትዮጵያ ላይ በምቀኝነት ኤርትራ የምትነሳው፣ በኤርትራ ላይ በምቀኝነት ኢትዮጵያ እንዴት የምትነሳው? የድሃ ድሃ አሁን ጅቡቲ ባሻጥር ውስጥ እንትን የምትለው አይገባችሁ። ጅቡቲ ግብጽ ናት የምትጠቅማት፣ ለኤርትራ ግብጽ ናት የምትጠቅማት። ምንም ነገር ቢደረግ እንከራይ የሚል ጥያቄ እኮ ነው የተነሳው። ለምን አታከራዩ? ለምን አግሪመንቱን ከኛም ጋር ወሰዱ አይባልም? ይሄ ማርኬት አሰስመንት አይደል? በእውነት የተሰራችሁት እንደ ሀገር ኦር እንደዛ ከሆነ ነው፣ ወይም ህዝብ ራሱ ነፃ ወጥቶ ከሆነ ወይም እዛ ጋር አለን የሚሉ አመራሮች ነፃ ሆነው ከሆነ በባርነት መጫወቻ ሆነው ካልቀጠሉና ያንን ባርነትን ተላላኪነትን የበታች ሆኖ መጮህን እንደ ጀብዱ የሚያዩ ሰው አሉ ማለት እኔ ኢትዮጵያዊነት እንደዛ አይመስለኝም። እና እኔ በጣም እንትን ይላል ወይ በዛ የሚባል በዚህ የምነካካው አንደኛ ሰፊ ነገር ነው፣ ሁለተኛው የሚያሸንፈው ሀቅ ነው። እኛ ሀቅ ይውጣ፣ የተበደሉ ይካሱ የሚል አቋም ካለን የተበደሉ ሲካሱ አይ በደለኞችን እንክሳለን ብለን ሌላ በደል እንዳንፈጽም እንጠንቀቅ ወደሚል ነው መሄድ ያለብን እንጂ እንዴት መቃወም ይመጣል? ባይሰልፍ እኮ መቃወም ነውር ነው። ኦኬ ኡስታዝ ገብቷል ማለት ነው። እሺ አሁንም ትንሽ አሞኝም ስለሰነበተ አለሁ ለማለት ነው የመጣሁት። አይዞና አብን ጀግኖቹ ሀገር ወዳድ ፓርቲ ነው። ይህ ነበር መላው ኢትዮጵያውያንን ስንጠብቅ የነበረው። ሌሎችም ተፎካካሪ ፓርቲዎች ተመሳሳይ ለሀገር የሚጠቅም ድጋፍ መግለጫ እንዲሰጡ እንጠይቃለን ነው። በጣም ነው ትክክል ነው። ይሄ ምን ያለበትም እንደዛ ነው። ሀገር እኮ ነው በቃ ሀገር እንስራና ከዛ በኋላ እስኪ የምናወራውን ሁሉ ሰሩት። እስኪ ዘሬ የሚለው ጎጠኛ ሁሉ ያን ጎጡን የት ላይ ሆኖ ነው የሚራገጠው? ሀገር ስላለች እኮ ይሄ መንግስት ስላለ እኮ ነው ለመስደብም ለመዋጋትም ለመራገጥም ለመሸጥም ለመለወጥም እኮ ያሉ ሰዎች ባንዳዎች ሁሉ እኮ አሁን ላይ ያለው መንግስት ሀገር ስላስቀጠለ እኮ ነው። ይችን ሀገር ለማፍረስ የተቀጠላችሁትም ቢሆን ሀገር ስለቀጠለች ነው። ይሄ መንግስት በመኖሩ እኮ ነው እሱን ለማፍረስ ሁሉ ስራ ተሰጧችሁ ሰዎች የገባችሁትና የእናንተን አማራጭ በመስጠት አሁን የብልጽግና ፓርቲ መግለጫ አውቄ ነው አንብቤ የጫንኩት። ቢኮዝ ማንበብሱ
መስማት፣ ለመሞገትም ለማመስገንም እያንዳንዱ ሰው መንግስትን መከታተል። እርግጠኛ ነኝ 18 አካባቢ ደቂቃ ነው። አንድ ደቂቃ ሰው አይሰማውም። ይሄ የብልጽግና ተከፋይ የኦሮሞማ መንግስት ብሎ በሽታውን በጥላቻ ቋጥሮ ወደ ባሰ መከራ ለመሄድ ይጣደፋል እንጂ በምክንያት መውደድ በምክንያት መጥላት የለም። አትበልጠውም እንደዛ ከሆንክ፣ አትጠቀምም እንደዛ ከሆንክ። እኛ የትኛውም ቦታ ላይ ሰዎች እንደ መንግስት አንዳንዴ መናገር ሁሉ አልፈልግም፣ በተግባር መግለጽ የምፈልጋቸው ነገር ሰው እንዲሰማብኝ አልፈልግም። ግን እንደው ዝም ብሎ እናደድና ማንም ምንም አያመጣም። ኢትዮጵያ ትቀጥላለች። ሀቅ ያሸንፋል። ሀቅን ያዙ። ኢትዮጵያዊነትን ያከበሩና በዛ ያሉ የራሳቸውን ማንኛውንም ነገር በበጎ ነገር አስተዋጽኦ የሚያደርጉ ሁሉ ባለድል ናቸው። የትኛውም ዓለም ጫፍ ላይ ቢሆኑ እኔ አንዱ የነሱ አጋር ነኝ፣ ጠባቂ ሆኜ ነው የምሰራው። አንድ ነገር እንዲነካቸው አልፈልግም እላለሁ። በቃ በራስ ያገላለት እውነትም ነው። ግን ብዙ ሰው ይሄ ፌዝም ይመስላል። ችግር የለብኝም ሰው ባይረዳው ምንም ችግር የለብኝም። ቢኮዝ ስድብና ምናምን ነው አሉሽ የሆነች ነገር እንትን ብል ሞልቷል እኮ ላይክ አድርጉ፣ ሳብስክራይብ አድርጉ ለምን እላለሁ? እኔ የማወራው ነገር እኮ ወይም አይወደድም ማለት ነው እኮ። ሳብስክራይብ አድርጉ ማየት ትችላላችሁ። ማውራት ከጀመርኩ ከኔ በኋላ ሁሉ ቻናል የከፈቱ ሰዎች ምናምን አሉ። እውነትንና እውነትን ጥቂት ሰዎች ብቻውን የምንሄድበትም ለዛ ነው። ያ ግን ፍሪደም ይሰጣል። እኔ ሰው ባልተከተለው ቁጥር ወር ምናምን ያሉትን ለማገልገል ሐሳብ ሰው በጣም በመጣ ቁጥር በጣም እንትን ይላል። በቃ እነሱን ለማስደሰት የሆነ ሰው ደግሞ በተው ቁጥር ምንም ከለስ ትሆናላችሁ። ነው የማይበሉት የአመጋገብንም ስርዓት ጨምሮ እንትን ማለት ነው። ባጥፊና ምናምን የሀገር ጉዳይ ነው። ማንንም አታሸንፍም። እሱን እኔ በቃለሁ እኮ ብያለሁ። ስንት ጀግና ያለባት ሀገር ናት ኢትዮጵያ። የኢትዮጵያ ሚስጥር ሰው እንደነ ትራምፕ ኢትዮጵያ ናት የመረጠችው ብዬ ከአመት ከሁለት ዓመት በፊት አውርቻለሁ። ግን ይህንን ሌሎች ያውቃሉ። ይህን ሲባል ደግሞ ኢትዮጵያ ምን አባቷ ይላል። በዓለም ላይ ያሉ መሪዎች የሚመረጡት ከኢትዮጵያ ነው። ደስ የሚለው ሰው አይገባው። አሁንም ትራምፕ በሐቅ ከሄደ ለአሜሪካውያን ተስፋ ሰጥቷል። አሁን በቅርቡ ባለው ዳታ ላይ በሚበዛው ጭሆት ወደሆነ ያሰበው እቅድ ከተከተለ ደግሞ ልኩ እየመጣ እንደሆነና እዛ ድረስ ምናምን እኛ ትንሽ ስለሆነ ነው እንጂ እቺ ዓለም እኮ ለፈጣሪ የጤፍ ፍሬ አታክል። እና እኛ ሀገር ሳዳቶች አሉ፣ ጻድቃኖች አሉ። ጻድቃን ሰማዕታት እያልን የምንላቸው ሳዳት የሚባሉት በእስልምናው በክርስትናው የበቁ ሰዎች የምንላቸው አሉ። እነሱ ከፈጣሪ ጋር ተነጋግረው የሚሆነው ሁሉ ያዩ ነበር። አሁንም እንደዛ አይነት ሰዎች አሉ። እዚህ ሚዲያ ላይ መጥተው የሚጮሁት ትንቢተኛ እንደዛ ሆነ ምናምን የሚሉትን እነሱ ብቻ መስሏቸው እነሱንማ እኔ በቃቸዋለሁ፣ በቃ እናንተን ተውት፣ የእናንተን ቃል እኔ እሽራለሁ፣ ማንም ሳይነካም እያልኳቸው እኮ ነው። እነሱማ ግን አሉ ሌት ተቀን የሚለፉ እንዳሉ እንኳን እውቅና የማንሰጣቸው ግን ኢትዮጵያን እያሻገሩ ያሉ ጀግኖች እናት አባቶች አሉ። ፈጣሪ አብዝቶ ይባርካቸው፣ ዘር ያውጣላቸው ነው የምለው። ዘር ያውጡ፣ በየሄዱበት እንደው ልጅ ያውጡ። ህልማቸው መሆን ይሁን። ፈጣሪም ኢትዮጵያን ያሻግራል። ድሉ ይቀጥላል። ምንም የሚቀየር ነገር ይኖራል? ምንም የሚቀየር የለም። ሀቅ ነው የሚያሸንፈው። ጎበዝ የሆነ ታሪኩን በብርሃን ይጻፍ። ትልቅ ዳይሜንሽን ነው። ትልቅ ዳይሜንሽን፣ ትልቅ እድል ነው ለሚሰራ ሰው ማለት ነው። በጎ ለሚጽፍ ሰው፣ በጎ ለማድረግ ለሚፈልግ ሰው በቃ ትልቅ ዳይሜንሽን ነው። ነገ እንተርከዋለን፣ ነገ እንወቅሳለን ሰዎች። ዛሬ ግን ያለን እነሱን በመውቀስ ጊዜ ማጥፋት የለብንም። በየትኛውም ማግባብ በባለቤትነት መቆም። ችግሩም የጋራ ነው፣ ድሉም የጋራ ነው። ዓለምን እዩት። ቀጣዩ ዓለም ደግሞ ምን እንደምትሆን እዩት። የሰው ልጅ ወደ እናንተ ሀገር መጥቶ የሚተርፍ መሆኗን ኢትዮጵያ ሰንደቅ ዓላማዋ እንደዚህ የሽሮ መቋጠሪያ አድርገናል፣ የዱቄት መቋጠሪያ አድርገናል፣ ጨርቅ ነው ብለው ያወሩ ጨርቅ ሆነው የቀሩ ከንቶች እንደተናገሩት አይደለም። ጫማውን ከእግሩ ለይቶ የሚያከብርበት ወቅት ነው የሚመጣ። እሱን ከዛሬ ጀምሮ አይቶ የሚቀጥለው ወር መያዝ። በገለነት በምናምን ላይ ያላችሁ ሰዎች ተዋት፣ አሸንፉ። እሱንም ዛሬ መያዝ። ደብረጽዮንና መሰሎቹ ከጌታቸው ረዳና ጻድቃን በስተቀር
ሞት ብቻ ነፃ ያወጣቸዋል። በቃ እነሱ ይጠፋሉ፣ የትግራይ ህዝብ ነፃ ይወጣል። መያዝ ኢሳያስን ችግር የለም ከሱ ጋር ያለውን ስራ ጨርሳለች ኢትዮጵያ። ይሄ ፊት ለፊት የምታዩት የዟሂሩን እንትን አይደለም፣ ጦርነት አይደለም የምነግራችሁ። እሱንም ጨርሰናል። በዚህ በእንትን ቢሉም በቃ በሱዳንም ቢባል ችግር የለም፣ እሱንም ተቀድሞ ተሰርቷል። እዚህ ውስጥ ለውስጥ ውሻ ሆናችሁ ምናምን ምናችሁ አጋንንታዊ ነገር ሁሉ ምናምን በጣም ነው የምትጠቀሙትና መናፍስታዊ አጋንንታዊ ጦርነትም ስለሆነ በዛ ስሜት ጸሎት ማድረግ፣ ራስን በበጎ ማንጻት፣ አፍንም እጅንም አይንንም ማንኛውም ነገር ነውር ከሚባሉና የኃጢአት መነሻ ሊሆኑ የሚችሉ ነገሮች ላይ መጠበቅ። ቢኮዝ እነ ግብጾችን ያው ኡስታዝ ጋር ስለ አብረን ስለምንሆን በእርስ በርሳቸው የሚበላሉ ናቸው ብናባላቸው እየተባለ አሁን ከዛ ወደ ሱዳን ሄዱ። እዚህ ጋር እሱ ትልቅ ችግር ይፈጠራል እያለ የሚያቀርበው ለምን ይመስላችኋል? ያ ሁሉ ራሳችንን ካላከበር በራሱ ስራ የማይወድ የማይዋሽ የማይቀጥፍ ማለት ስራ የሚወድ ታታሪ ሰውና የማይዋሽ የሰው ሀቅ የማይነካ ሃይማኖተኛን ሰው ማንም ሰው ይወደዋል። እኛ በሀገራችን ላይ ምንም አይነት ነገር ለማድረግ እንትን ካል ያለንን ሀብት እነሱ እኛን አጋለው ሊወስዱ እንደመጡ በግልጽ እየተናገሩ አልገባን እንዴት ይላል። እነሱ እኛ ሀገር ገብተው የሚበጠብጡት በእኛ በምንፈጥረው ክፍተት ነው። ስለዚህ አንድ ለመሆን ችግሩ በእውነት በትክክል ችግሩም ሆነ መፍትሄው ይግባን። የኛ ተሳትፎም ደግሞ ምንም አይነት ችግር ቢፈጠር እንኳን እንፈተዋለን የሚል ወኔ እና ጀግንነት እንጂ ወንድምህንና እናትህን ገለህ ትምህርት ቤት ዘግተህ መንገድ ዘግተህ በዚህ ላይ የሚከፈል 15 ሚሊዮን ብር አሁን በቃ እንተና ሰጠን፣ ይሄ ይጠቅማል፣ ይሄ ነው ነፃ የሚያወጣህ፣ ይሄ እየተደተ ትበለዋለህ፣ ሀገርን አፍርሰህ ያከብሩ ይመስላል ሲሆን ቢል አሁን ኢሳያስ እንደው የሚያዝዘው ሰው ጤነኛ ነው? ለራሱ ዛ ከኩስጥ ሆኖ እኛ ደግሞ ሀገሩ እንደው ለማሻገር በሚችለው ሁሉ የደረሰበትን ማዕቀብ ሁሉ የጨለማ ቤት ላይ ኖሮ እንደ ኗሪ ዛ ቤት ላይ ወድቆ ጠቅላይ ሚኒስትር ዶክተር አብይ ሂዶ ሲያነሳው ምን አይነት ፕሬዝዳንት ቢሆን ነው ብለን ምን ያህል በደል እንደደረሰበት ነበር ነው የተረዳሁት። በግል በዝመት ነበር ያየው። እንደዛ ሆኖ ግን 300 ምናምን ሺህ ዶላር ለኢሳት እየሰጠ እዛ ጋር የሄዱ ሰዎችን ሁሉ ትግል እየጠለፈ ሰዎች አቅደው የተጀመረውን ነገር ለራሱ መጫወቻነት ገብቶ እየፈተፈተ መኖሩ እሺ እዛ ጋርስ ያሉት እሺ እንደዛ ሆኑ እና እንደዛ ተሰሩ። በግልጽ ነገም ደጋግሜ እንዳሰማችሁ ኤርትራ ሀገር ሆና እንደምትቀጥል አስበው አይደለም ግብጾች። ኤርትራ ኢትዮጵያን ሰላም ለመንሳት ነው የተፈጠረችው። ግብጾች ኤርትራን የሚያግዙት ኤርትራን ሀገር አድርገው የገነጠሏት ኤርትራ እንደ ሀገር ቆማ ሉዓላዊነቷን አረጋግጣ ትኖራለች ብለው አይደለም። ኢትዮጵያን ሰላም ለመንሳት ለኢትዮጵያ ስራ ለመስጠት ነው። እነሱ የላይኛው የተፋሰስ ሀገራት ካልተረበሹ በስተቀር ውሃውን በነፃነት ማግኘት እንደማይችሉ ያውቃሉ እያለ እየተናገረ እዚህ ደጋግሜ እንትን ብያለሁ አሰምቻለሁ። በቃ ቅዱስ እዚህ መጣው የሚሰልሉ እዚህ መጥተው ሁሉም ነገር መፈተሽ አለበት። መፈተሽ ማለት በአግባቡ ማያዝ መቻል አለበት። ሃይማኖትንም ባህልን የተወደዱ ነገሮች መቀጠል አለባቸው። የራበው ሰው ማብላት አለብን። ከመብላቱ ባለፈ ግን መከታተል ስራ ሊፈጥር ይችላል። ሞሪያ መጥረጊያ እያለ እኛን እየጠረገ እያገዳደለ የሚበላበትን ሞሰብ የሚሰብርን ሰው ማያዝ እኛ አብረን ስላልቆምን አይደለም። እኛ በጥርጣሬ እየተያየን ለሌሎች እያሽቃበጥን ስለምንኖር እኮ ነው እነዚህ ከንቶች እኛ መካከል ገብተው እኛን እያባሉ እኛን የሚበሉ ማለት ነው። እኛ አብረን የሆነለት ነገር የኔ ነው ያገባኛል ያንለት አያሳፍርም። እዚህ ተቀምጠው ቄስ መስሎ ሼህ መስሎ ቃልቻ መስሎ ጳጳስ መስሎ መነኩሴ መስሎ ወታደር መስሎ ምን መስሎ በየቦታው ላይ ያንን የተከበረ ነገር ለማርከስ የሚሰራን ሰው ማያዝ ስናከራይ ይሄ ነገር መንግስት ቀጥቃጭና የሆነ ኃይለኛ ካልሆነ በስተቀር ሰው አይሰማም። የትኛውም ዓለም ላይ ተሞክሮ ቢነገረን ህዝብ ስለሰለጠነ የሁሉም ነገር ባለቤት ስለሆነ አንድ ሃይዌይ በሆነ ችግር ቢዘጋበት የሚያጣውን ነገር እያሰበ እንዳይዘጋ ጥረት ስለሚያደርግ ጥበቃ ስለሚያደርግ የሚከፍለውንም ሆነ የሚያገኘውን ጥቅም ካልኩሌት እያደረገ
የሱንና የሀገሩን የመንግስቱንና የዜግነቱን ማንኛውንም ነገር እያገናኘ ስለሚሄድና ስለሚሰራ እንጂ ጥቂት ሰዎች ሰልጥነው ነው ብዙ ሀገራት ሰላም የሆኑት ኦር የሰለጠኑት። እሱ ሊገባን ይገባል። ወደ ውስጥ እንይ፣ ድላችንን አናባክን። ምንም ማጓተት ነው። ለምሳሌ አሁን ሁለተኛ ዓመቱን ይሆናል አይደል? ይሄ ጃዊሳ አንዱ አጓታች ነው። የላችሁም ቢባሉ ብቻ የሚጠፉ ብዙ አማጽያን፣ ብዙ ሰዎች አሉ፣ ብዙ ሚዲያዎች አሉ። አድማጭ ቢተዋቸው ብቻ የሚጠፉ እኛ በጮህን ቁጥር አዲስ እቅድ፣ አዲስ በጀት የሚጨመርላቸው። አንድ ጊዜ መንገድ ዘግተው 2 ወር እንዲዘጉት ከተደረገ አረ በደንብ ጠንክሩልኝ ዝጉት ይባላል። እኛ በደነገጥን ቁጥር እነሱ ማስደንገጣቸውን ይቀጥላሉ። እኛ በሆነው ነገር አዝነን ቁጭ ብለን በማልቀስ ብቻ የምንቀጥል ከሆነ ማስለቀሳቸውን ማስጮሃቸውን ይቀጥላሉ። አሁን ወጣ ብሎ ሁሉ ጥርሱን አውጥቶ ስታዩት እኮ እንዳትደነግጡ ስለተገለጠ ነው። ከዚህ በላይ ነበር። ዛሬ ስላያችኋቸው ደስ ይላል የሚገባው ነው። የሱን በሽታ የወረሰ ሰው ስለሚበጠብጠን ነው እንደዚህ ድረስ ሄደውና በምርጫ ቦርድ በተቀመጠው ቀን ገደብ መሰረት ህልውናው ሙሉ በሙሉ ሊሰረዝ 2 ሳምንታት የቀሩት ህዝባዊ ወያነ ሓርነት ትግራይ ህወሓት በድጋሚ ምንም አይነት ምዝገባ እንደማያካሄድ አስታውቋል። ፓርቲው ሚያዝያ 16 ቀን 2017 ዓ.ም ባወጣው መግለጫው አደራዳሪዎች የአፍሪካ ህብረት ፓነልና ዓለም አቀፍ ማህበረሰብ የህወሓት ህጋዊ እውቅና አለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው የድርሻቸውን እንዲወጡም ሲል ጠይቋል። የካቲት 6 ቀን 2017 ዓመተ ምህረት የኢትዮጵያ ብሔራዊ ምርጫ ቦርድ የህዝባዊ ወያነ ሓርነት ትግራይ ህወሓት ጠቅላላ ጉባኤ ማድረግን ጨምሮ በህግ የተጣለበትን ግዴታዎች ባለመወጣቱ ለ3 ወራት ከፖለቲካዊ እንቅስቃሴ መታገዱንና ፓርቲው በ3 ወራት የእርምት እርምጃ ሳይወስድ ቢቀር የፓርቲው ምዝገባ እንደሚሰረዝም መወሰኑ ይታወቃል። ቦርዱ ፓርቲው እንዲያከናውን ያስቀመጣቸውን ትዕዛዞች እስካሁን ለመፈጸም ምንም አይነት እንቅስቃሴ እያደረገ የማይታየው ህወሓት በተደጋጋሚ ባወጣቸው መግለጫዎቹ በምርጫ ቦርድ የተሰጠው እውቅና ቢሰረዝም ባይሰረዝም ህጋዊ ፋይዳ የለውም ሲል መግለጹ ይታወሳል። ህወሓት ባሳለፍነው ሳምንት መገባደጃ ባወጣው መግለጫው በፌዴራል መንግስቱ የተሰረዘው እውቅናዬ በፕሪቶሪያ ከሰላም ስምምነቱ ጋር ተመልሷል። ለሰላም ካለን ፍላጎት በመነሳት የድርጅታችን እውቅና በይፋ እንዲመለስ ለማድረግ ነው ከፌዴራል መንግስት ጋር በተደጋጋሚ ሲነጋገር የነበረው ብሏል። የፌዴራል መንግስት ከፕሪቶሪያው ስምምነት ውጪ በሆነ መንገድ በምርጫ ቦርድ በኩል ህወሓትን እንደ አዲስ እንዲመዘገብ ለማድረግ አዋጆችና መግለጫዎችን እያወጣ ነው ሲልም ኮንኗል። በፌዴራል መንግስት እየተደረገ ያለው የፕሪቶሪያ ስምምነትን የሚጥስ አካሄድ በተመለከተ ህወሓት ጉዳዩን ወደ አፍሪካ ህብረት ፓነል መውሰዱን ያስታወቀው መግለጫው ፓነሉም የህወሓት ህጋዊ ሰውነት እንዲመለስና እንደ አዲስ መመዝገብ እንደማይገባው በመግለጽ ውጤቱም እስከ ቀጣዩ የፓነሉ ስብሰባ ተጠናቆ እንዲቆይ ሀሳብ ሰጥቶበታል ብሏል። ነገር ግን ፓነሉ እስካሁን ባለመሰብሰቡ በአጠቃላይ ስምምነቱ አፈጻጸም ሆነ የሚታዩ ጥሰቶችን መገምገም አለመቻሉን አመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲያችንን ህወሓትን የማይመለከቱ አዋጆችን በመጥቀስ መግለጫ በማውጣትም ተጠምዷል ሲል የኮነነው መግለጫው በተደጋጋሚ እንደገለጽኩት እውቅና ለማግኘት በሚል የትግራይን ህዝብ ትግል እንዲኮላሽ አላደርግም ብሏል። ህወሓት የፌዴራል መንግስት ከፕሪቶሪያ ስምምነት የወጡና በምርጫ ቦርድ በኩል መግለጫዎችን ከመስጠት እንዲቆጠብ የጠየቀው ህወሓት ለስምምነቱ መፈጸም በሚጠቅም መልኩ የሰረዘውን የፓርቲውን ህልውና ሊመልስ ይገባል ሲልም አሳስቧል። ህወሓት እንዴት አያችሁት? እንግዲህ ይቺ ወፍ ገልብጣ ነፋች ይባላል። እናንተ ያላወቃችሁ ስትመስሉት አንዳንድ ሰው የበለጠ ወደ ጥፋቱ ይሄዳል። ለዛ ነው በእኔና በእናንተ እውነትን በምንወድ ሰዎች እውነት እንዲያብብ ጥሩ ነገር ወደፊት እንዲገፋ፣ በተቃራኒው ደግሞ የማንፈልገው ነገር በዛ ህልውናው እንዳይቀጥል ማድረግ ግዴታ ነው። የግድ ማለት ነው። የግድ እንደዛ ማድረግ አለብን። ለጥላት ደስ አይበለው እኮ ተብሎ ይቻቻላል ሰው። እስኪ ትዳር ተስማምቶ ነው ሰው ልጅ ወልዶ የሚያሳድገው? ልጅ ለቁም ነገር የሚበቃው? ለሰው ደስ እንዳይለው፣ ለጥላት ለወዳጅ ደስ እንዳይለው፣ ልጆች እንዳይከፋቸው በሚል ለሌሎች በመኖር አይደለም፣ ሌሎችን ታሳቢ በማድረግ አይደለም።
እንዴት ኢትዮጵያ እንደ ኢትዮጵያ እንዳትቀጥል የሰራን ኃይል የሱ የጥፋት ኃይል ሆኖ መቀጠል እንዳማራጭ ሆኖ እንዲቀጥል ብሎ ሰው አብሮት መሆኑ በጣም የሚያሳስብ ሁሉ ነውና በውሎም በየትኛው ማግባብ የምናደርገው ድርጊት በቃ እኔ ጋር እንደ ሚዲያ ብንወስድ ሁሉም አንድ አይነት ነው። እኔ እዚህ ጋር መጥቼ ሰው ካላየው እኮ በቃ አጠፋለሁ እኔ እንድናገር እንዳወራ የምታረጉ እኮ እናንተ ናችሁ። ጀስት ምንም በዚህ ብቻ ቸክ አድርጉት። እኔን ካላያችሁኝ ምንም አሁን ለምሳሌ ለገቢ ብዬ ቢሆን ነው እዚህ ጋር ከሆነ ወቅት በኋላ አይታችሁት ከሆነ ምንም ገቢ እንደዚህ እንዳይኖረው አይነት ስለሆነ ኦልሞስት በቃ እንድዋሽ ያስገድደኛል ማለት ነው። ሰውን ወደሚወደው እሄዳለሁ እንጂ ሰውን ለማዳን አይደለም፣ ሰውም ለመዳን አይደለም። ከበሽታው ጋር ሆኖ የሆነ ነገር ውስጥ ነው እዛው ጦርነት እዛው ችግሩ ጫፍ ላይ ተንጠልጥሎ ችግር መፍታት አይቻልም። ሰው ሞተ፣ እንደዚህ ሆነ፣ ተፈናቀለ፣ ምን አለ፣ ረሃብ መጣ፣ ትምህርት ቤት ተዘጋ፣ ምን የሚባለው አንድ አይነት እዛው ችግሩ ላይ ነው የሚያዞሩ። እኔ አንዳንዴ ሲሰዳደቡም አላምናቸውም። ለምሳሌ ማነው በኢትዮ ፎረምን እና ህዋት ኦር እንደዛ እኔ በራሴ በተረዳሁት ነገር እኛ ስንነቃባቸው አጀንዳ ሲታወቅባቸው ወይ ሲያጡ እኛን ወደ እነርሱ የበለጠ ስቦ ለማስገባት ወይም ባለንበት ፍሪዝ ሆነን እንድንቆይ ሁለቱም ይከፋፈሉና ይጠዛጠዛሉ። የዛን ጊዜ ሰው ተከፋፍሎ አብሮ ይቀጥላል። ከኢትዮ ፎረም ጋር ቢቀጥል አብሮ የነሱ ነው፣ ከህዋት ጋር ቢቀጥልም ያው ነው። ነገር ግን ባለቤት መሆን ማንም ስለተናገረ የሱ ንግግር የፍርድ ቤት ውሳኔ መሆን የለበትም። ማንም ስላለ ምንም መሆን የለበትም። እኛ ስንል እኔ ስል አንቺ ስትይ አንተ ስንል የሚል መሆን አለበት በየትኛውም አግባብ ላይ። አሁን በቃ ላይክ ማድረግ ወር እንደዚህ ይታወቃል። ሲምፕል አይ ዝም ብሎ ራን አፕ አሁን የተለያዩ መረጃዎችን የተለያዩ ቦታዎች አሁን ትራቭል እያደረጉ የተለያዩ ነገሮችን ለማውጣት ቤተሰቦችን ለማሳተፍ ያው ኢኮኖሚካል አድቫንስድ የተሻለ ቪዲዮ የተሻለ ምናምን እንትን ለማለት ሰው ማብዛት እኮ ገንዘብ ካለ በቃ ምን ችግር አለ? ይኸው መንገድ የሚዘጋውስ ገንዘብ ተከፍሏቸው አይደል? ሰው ግደሉ የሚባሉትም እኮ ገንዘብ ተከፍሏቸው፣ የተዛባ ፍርድ የሚፈርዱትም እኮ ገንዘብ ተከፍሏቸው። ሰው ገንዘብ ካለ የተሻለ ኔትወርክን ማስፋት ምን ማለት ብዙ ነገር እንትን አለ። ግን መቼም እንዳትረሱት የምናገረው እኔና እናንተ እስከዛሬም ድረስ ያወራነው በቂ ነው። ድሉ ከኛ ጋር ነው ያለው። የሚያሸንፈው እውነት ነው። ምንም የሚባል የትኛውም ቦታ ላይ ምንም የሚያዳክል ባለስልጣን ይሁን ባለሀብት በሃይማኖትም ይሁን በምንም አይነት ክብር ላይ ያለ ሰው ልኩን ያገኛል። ነውሩን በአደባባይ እናያለን። ፈጣሪ በፍርዱ ይፈርድበታል። ኢትዮጵያ ነፃ ትወጣለች። እውነት ነፃ ይወጣል። እኛ ራሳችንን ብቻ በጎ ታሪክ ከሚጽፉ የብርሃን ታሪክ ከሚጽፉ ሰዎች ማድረግ ነው። ራሳችን ብቻ አንድ ቀን በእኔ የተገናኘን ወንድሞች የኛ ታሪክ ምን ተብሎ ይተረክ፣ የኛ አስተዋጽኦ ምን ይሁን የሚለው ላይ ብቻ ነው የምታስቡ የምፈልገው። ከዛ ውጭ ሁሉም ነገር በጎ ሆኖ ይቀጥላል። ድሉ የእነዚህ ባለጌዎች የባንዳዎች ምናምን አይደለም። እነሱ እስከ ቀብራቸው ድረስ ያኖራቸው እስከዛሬ የሰሩት ግፍ እንኳን እንዴት ዝም ያስብላቸዋል? እና ደብረጽዮንም ሆነ ፍከራው አብሮት በሚገባ እንደሚሸከፍ ከነሱ ሀገር እንዳልኳችሁ ማን ናቸው የጌታቸው ረዳ እና አንድ ጻድቃን የሚባል ሰውዬን ምናምን ብያቸዋለሁ። ከዛ ውጭ ያለው የትግራይ ህዝብ ነፃ ይወጣል። በዛ ላይ በክፋት የቆመ ሁሉ ዋጋው እንደሚያገኝ ያው ይታወቃል ማለት ነው። እሱን ያዙትና ድሉ የኛ እንደሆነ አሁንም ማየት እኮ ይቻላል። ሌላው አብን ህዋት በወልቃይት ጠገዴ ዳግም የዘር ማጽዳት ወንጀል መፈጸም አቅዶታል ያለውን ሴራ እንዲያቆም አዲስ ባወጣው መግለጫው አሳስቧል። ፓርቲው በአማራና ትግራይ ህዝቦች መካከል የተፈጠሩ ቅራኔዎችን በሰላማዊ መንገድ በውይይትና ድርድር እንዲፈቱ ከሰላማዊ የትግራይ ኃይሎች ጋር ተቀራርቦ እንደሚሰራም ገልጿል። በአማራ ክልል በመንግስትና በፋኖ ታጣቂዎች መካከል በሚካሄደው የትጥቅ ግጭት ህዝቡ በውጊያ ቀጠናና በከበባ ውስጥ ይገኛል ያለው አብን ሁሉም ኃይሎች የንጹሃን ዜጎችን ደህንነት በሚያረጋግጥ መልኩ እንዲንቀሳቀሱ ሲልም ጠይቋል። ያው አብን ላይ ያለው ነገር ባለቤት ነው። እዛ ላይ
እንዳልኳችሁ ጎጃምም ሆነ አማራ ክልል እንዳለ ሰው የሰማውን ብቻ ሙሉ ነው ብሎ ሳይጠይቅ የተጫነውን ብቻ ተሸክሞ የሚሄድ ሰው ወይ ሊሰርቅ ወይ ሊዘርፍ ወይም የማይነጋ መስሎት አይነት የገባ እንጂ ነገሩ የገባው አካባቢ ላይ ወዳው ነው የቆመው። ጥፋቱም እንትን እንዳለ ነው። ዋናነት ከጎንደር አዘዞ ጭልጋ መተማ የሚሄደው መንገድ ከተዘጋ ከ2 ወራት በላይ እንደተቆጠረ ተነግሯል። ይህን ለመንግስት ባለፈውም ትኩረት ሰጥቻለሁ፣ ዛሬም መድገም ፈልጋለሁ። በዚህ ጉዳይ ላይ በህዝብ ላይ ብሶት እንዲቀጥል ይፈልጋል። ሰው የአካባቢ ቦርደር ነው። አሁንም እነሱ እየሄዱ የሚወሸቁት በዛ አካባቢ ነው። ስለዚህ መንግስት ትኩረት ቢሰጠው ጥሩ ነው። አገልግሎት የሚሰጡ ነገሮች ላይ ቸክት ሰዎችን በተለያየ መልኩ በማድረግ የሚሰራ ሌላ አሻጥር ሁሉ ስላለ እሱን መሰረት ያደረገ አካሄዶች ቢሄዱ መንገዱን ቢከፈት ህዝብንም ደግሞ እያደራጁ ዕለታዊ በየቀኑ በየጎጡ ወይም በየቀበሌው ላይ መንገዱን የሚጠብቅ ሰው ይደረግ ነበር። ኃላፊነት ይወስዳል፣ ይደራጃሉ፣ ይጠብቃሉ፣ ይተዋወቃሉ ሁሉ ማለት ነው። መጠየቅ ከሌለ ግን ራሱ ዛሬ ሲጠብቅ የነበረው ተራው ባልሆነ ቀን ሊሰርቅ ይችላል። ተጠያቂነት ከመጣ ማንም ሰው ተጠያቂነትን እያወቀ የሚበላሽ ሰው ስለሌለ መንግስት ትኩረት ቢሰጥ፣ መንገድ ተዘግቶ መቀጠሉ በራሱ ሽንፈት ነው፣ ውድቀት ነው። ለጥላት ደግሞ ደስታ ስለሆነ እስኪ ያስቡት 2 ወርና ከዛ በላይ አንድ ኢንተርናሽናል መንገድ ተዘግቶ ቆየ ማለት ምን ጥፋት እንደሚመጣ ጥላት ይሄ ስኬቱ ነው። ማጥፋት ማጨለም ነው፣ መስበር ማበላሸት ነው ስራው። እንደዚህ ነገሮች ላይ በጣም ትኩረት ቢሰጥ ጉዳዩ የቅማንት ብለው በተፈጠረውና ቅማንትና አማራ በሚለው ፍክክር ውስጥ የገባ ጨዋታ ነው። አንዳንድ እንደነገሩ ሰዎች ከሆነ የቅማንት ነፃ አውጪ ነን ብለው ሸፍተው የነበሩ ሰዎችን በይቅርታ የሚሆን እንዲገቡና ፋኖ ነኝ የሚሉ ሰዎች ደግሞ በዛ ጦርነት የተሳተፉት መሬታቸውና ሀብታቸውን ወርሰው ስለነበር እሱም እንዲመለስላቸው ፈቅዶ ከመንግስት ጋር እነሱም ለመስራት ቃል ገብተው ነበር። አይደለም እነሱን ሊያጠፉ ለጥፋት ያንን ነገር አምነው ያልተቀበለውን ሁሉ እናጸዳለን፣ ነፃ እናደርጋለን፣ አካባቢውን ብቻ ያጣነው ነገር ይመለስልን በሚል ተደራድረው ገብተዋል ነው። ከገቡ በኋላም ችግሩን አስቀጠሉት የሚል ወቀሳ ከህብረተሰቡ አለ ማለት ነው። መንግስት ላይ ነው ወቀሳውን ለማላከክ የተፈለገው። እንደ መጨረሻ መረጃ ባንወስደውም እንደ ግለሰቦች አስተያየት ሆኖ መንግስት ቢያጣራና ዞሮ ዞሮ መንገዱ መዘጋቱ ማንም ይባል ማንም ይሄ አይነት ህዝብን ማጉላላት ስለሌለበት በህዝብ ላይ ኑሮ ጫና መፈጠር ስለሌለበት ይሄ ብሶት ሰዎችን ወደ ዕቃነት ወይም ወደ ተስፋ መቁረጥ በመውሰድ የጥላቶቻችን መጫወቻ ሊያደርጋቸው ስለሚችል በትኩረት መንግስት ይይዘው። ይሄ ለመንግስት ነው እኮ የሚጠቅመው። ኖር ለምን ይዘጋል? ለምን ምን አይነት ከአቅሙ በላይ ሆኖ ነው? እንዴት 2 ወር በላይ ተዘግቶ ሊቀር ይችላል ማለት ነው። ሌላ በጌታቸው ረዳ ካሳይ የሚመራው አዲስ ፓርቲ የትግራይ ሊበራል ዲሞክራሲያዊ ፓርቲ እንደሚባል ተሰምቷል ይላል። ግንቦት 5 ቀን 2017 ዓ.ም የፓርቲው መስረታ ይፋ ይሆናል ያሉት ምንጮች ምርጫ ቦርድ ህወሓት ከፓርቲነት ለመሰረዝ ከግንቦት 5 ቀን ገደብ መስጠቱ ይታወሳል። የነጌታቸው ወይም የሚባለው ህወሓት ትናንት ባወጣው መግለጫው አዲስ ፓርቲ ሊያቋቁም እንደሚችል ፍንጭ መስጠቱም ይታወሳል የሚል ነው። ስለዚህ አቶ ጌታቸው በሌላ ሊመጡ ይችላሉ። በዛም ይሁን በዚህ የትግራይ ላይ ያላችሁ የትኛውም ቦታ ላይ ያላችሁ ሰው ልጆች ሰው አይሙት፣ ንብረት አይውደም፣ ከዚህ በፊት የኖርንበትን ችግር በመድገም ነውር መፈጸም አይገባም። ከዛ ለመውጣት ዕውቀትም ጥበብም ገንዘብ ማንኛውም ነገር አስተዋጽኦ ይሁን፣ ያ ህዝብ ይናገር። በዛ ላይ እንደሚነሳው የሚሰጉ ወገኖቻችን እንዳሉ እንገነዘባለን። ለእነኝም ሰጠው ምላሽ ቢኖር ይሄ ፕሮጀክት የኛ ፕሮጀክት ነው፣ ባለቤቱ እኛ ነን፣ የምንታገለው በራሳችን መሬት ላይ ነው። የትኛውንም አካል ጁኒየር ፓርትነር ሆነን በሌላ አካል ላይ ታከል ሌሎች ፕሮጀክት ባደረጉት ዲዛይን ስትራቴጂዝ ባደረጉት ትግል ውስጥ የምንገባበት ጉዳይ የለም። የምንታገለው ለአማራ ህዝብ ትግል እስከሆነ ድረስ ማንም የመጣ ሁሉ ገፍቶ የሚጥለን ሳይሆን ስር ይዘን መሰረት ይዘን የቆምን ስለሆን የትኛውም አካል በማይገፋን ደረጃ ውይይቶች፣ ንግግሮች የሚደረጉ መሆናቸው መታወቅ አለበት። ከዛ ውጭ በመሰረት የልሰራብን ይህንን አለ በደልን ፈጸመ ለተባለው ጋርም ቢሆን እኛ ነን ባለቤቱ፣ እኛ አካል መስራት እንችላለን። ምንስ ባንዳ ሆነ ምንም ማንም ከማንም ጋር ለመስራት ፈቃደኞች ነን እንዲህ እያሉ ነው የሚሄዱት። ኦልሬዲ በዛም በዚህ ኢትዮጵያ ትቀጥላለች፣ ድል ታደርጋለች። ድሉ ከሀቅ ጋር ነው። ኢትዮጵያን ወደ ኋላ መመለስ የሚችል ማንም የለም። ይሄን ማንም ሊያውቅ ይገባል። እኔም አሞኛል ብዬ ትንሽ እንነጋገራለን ብዬ ስገባ በተለያዩ መልኩ እያልን እዚህ ደረስንና ያው ዋናው ዓላማችን ኢትዮጵያ እንድትቀጥል፣ እውነት እንዲወጣ፣ የተበደሉት እንዲካሱ፣ ሌላም የሚበደል ሌላም የሚያለቅስ ሰው እንዳይፈጠር፣ ሀገራችን ገጽቷን ቢሆን ሰላማዊ በሆነ መልኩ እንድትጠራ ለማድረግ ነው። እሱ እንዲሆን ነው። ከተሳሳቱ
ከወደቅንበት ወይም ከተሳሳትንበትም ሁሉ ነገር ተነስተን ወደ መስተካከልና ማስተካከል እንድንሄድ የነገሮች ሁሉ ባለቤት እኛ መሆን መቻል እንዳለብን ወደዛ መምጣት አለብን። ሁሉንም ነገር ጠያቂዎችና ከውስጣችን የባለቤትነት ስሜት እንዲኖር እኔ መከላከያ ሰራዊት አባል ነኝ፣ እኔ ጀግናው መከላከያ ሰራዊት አባል ነኝ፣ እኔ መከላከያ ሰራዊት ነኝ እያለ ሁሉም ከጀግኖች ጋር ጀግኖችን በመውረስ ወደፊት መር ላይ ባህላችን እንዲሆን ነው እኔ ማሳሰብ የምፈልገው። አብራችሁ ስለነበራችሁ እጅግ አድርጌ ነው የማመሰግነው። ተባረኩልኝ። ስፖርትስ አብራችሁን ደግሞ የነበራችሁ በወጣ የተካ ፈጣሪ አብዝቶ ይባርክላችሁ። በመጪው ዘመን እንግዲህ በረከትን ይስጥ ለእናንተ፣ ጤናችሁን ሰላማችሁን ይስጣችሁ ማለት እፈልጋለሁ። ሀገራችን ትሻገራለች። ሁሉም ነገር በበጎ ይሆናል። ምንም ችግር የለም። እሱ ኢትዮጵያ ታበጽሕሃ በእግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ይህ ፕሮግራም የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስለሆነ የክፎችን የሚድኑ ከሆነ ይዳኑ፣ ካልዳኑም እስከ ስራቸው ከስራቸው ጋር በመተው ደህናዎችን ደግሞ ከደህንነታቸው ጋር በማምጣት የኢትዮጵያን መሻገር እውን እናድርግ ነው። ሰላማችሁ ይብዛ በያላችሁበት። ተባረኩ።